በ1800 ዋት ነው የምናገኘው። በቤት ውስጥ ቆጣሪ ይሰራልናል ማለት ነው። በምናጸዳበት ሰዓት በአንደኝነት ምንም አይነት ሳሙና መጠቀም የለብንም። የ1 ዓመት ዋስትና አለ። ስፔር ሙሉ ስፔር አለ። ማሽኑ ለ8 ዓመት ያህል ሞተሩ ሳይቃጠል ማገልገል ይችላል። በተጨማሪ ሙሉ ዋራንቲ ያለ ማክሲመም ማሽኑን ለ10 ሰዓታት ብናሰራው እስከ 60 ሊትር ድረስ መጭመቅ እንችላለን። በወር ውስጥ እስከ 100,000 ብር ትርፍ ማግኘት እንችላለን። ማሽኑ ድምፅ አልባ ነው። ምንም አይነት ድምፅ የለውም። አይረብሸንም ማለት ነው። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? በዛሬ ፕሮግራማችን ብዙዎቻችንን የዘይት ዋጋ እያማረረ ይገኛል። በዛሬ ፕሮግራማችን ግን የተለያዩ የቅባት እህሎችን መጭመቂያ ማሽን በቤታችን ሆነን ልንሰራው የምንችልበት ወይም ደግሞ ለንግድ ብንጀምርበት እጅግ አዋጭ የሆኑ ማሽኖችን ዋጋ፣ ግብአቶችን እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለተመልካቾቻችን እያደረስናችሁ ቆይታ የምናደርገው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ መልካም ጊዜ ይሆንላችሁ። ሰላም ጤና ይስጥልን። እንደምን አለን? ስራ ላይ ነው የተገናኘነው። በጣም ጥሩ። ዛሬ እንግዲህ የተለያዩ የቅባት እህሎች መጭመቂያ ማሽን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና እስኪ በመጀመሪያ ራስህን፣ ድርጅታችሁን። መልካም። ስሜ ሚኪያስ ይባላል። የድርጅታችን ስም ኤልያስ ፓወር በመባል ነው የሚታወቀው። እስካሁን የምንታወቀው በተለያዩ ማሽነሪዎች ነው። የዳቦ ማሽነሪዎች፣ ሮስተር ማሽኖች። አሁን ደግሞ ወደ ዘይት መጭመቂያ አሴምብል ወደ ማድረግ ገብተናል። እንደ ኢትዮጵያ እኛ ብቻ ነው በ1800 ዋት አሴምብል የምናደርገው። ያንን ይመስላል። አሁን እንደ አጋጣሚ እየጨመቅኩ ነው የገባሽው። ይሄ 1800 ዋት አሴምብል የምናደርገው የዘይት መጭመቂያ ነው። በሰዓት እስከ 8 ሊትር ነው የሚጨምቀው። የትኛውንም የቅባት ዘር ያላቸውን ጥራጥሬዎች እንዳለ መጭመቅ ይችላል። ለምሳሌ እንደ ለውዝ፣ ሰሊጥ፣ የዱባ ፍሬ፣ የትኛውንም የቅባት ዘር ያላቸውን ጥራጥሬዎች እንዳለ መጭመቅ ይችላል። በጣም ጥሩ። ስለዚህ እዚህ ጋር መመለከታቸውን ዘይቶች እንዳለ በዚህ ማሽን የተሰሩ ናቸው ማለት ነው። በጣም ጥሩ። እስኪ ስለዚህ ማሽን የተወሰነ ማብራሪያ ስጠንና ምን እንደሚሰራ እናንሳ። መልካም። ማሽኑ ኢትዮጵያ ውስጥ ነው አሴምብል የሚደረገው። በመጀመሪያ ሜዲኑ የኮሪያ ነው፣ ኮሪያ ስታንዳርድ። በ1800 ዋት ነው የምናገኘው። በቤት ውስጥ ቆጣሪ ይሰራልናል ማለት ነው። በተጨማሪ ቅድም እንዳልኩሽ የትኛውንም የጥራጥሬዎች መጭመቅ ይችልልናል። በጣም ጥሩ። እንግዲህ የዘይት ፍላጎት ምንም አያጠያይቅም፣ በየቤታችን የማይጠፋ ከጊዜ ወደ ጊዜ ደግሞ ተፈላጊ የሆነ ምርት ነው እና ዘይትን በቤታችን እንዲሁም ደግሞ ለንግድን ብንፈልግ በዚህ ማሽን ማምረት እንችላለን ማለት ነው። በሚገባ። በጣም ጥሩ። ምናልባት ይህንን ዘይት አድርጎ ለማውጣት ምንድነው መጠቀም ያለብን? ምን ያህል ሰዓት ይፈጅብናል ተብሎ ይታሰባል? መልካም። በሰዓት ከ4 እስከ 8 ሊትር ነው ቅድም ያልኩሽ። ያም ማለት እንደየእህሉ ይለያያል። ለምሳሌ ጥቁር አዝሙድ በሰዓት ውስጥ ጨምቀን የምናገኘው የቅባት ይዞታ እና ሰሊጥ ጨምቀን የምናገኘው የቅባት ይዞታ በጣም ይለያያል። ምክንያቱም ጥቁር አዝሙድ የቅባት ይዞታ አነስተኛ ነው። በዛው ልክ የትኛውም እህል ላይ የየሀገሩ ይለያያል። ያ ማለት ግን በሰዓት ከ4 እስከ 8 ጨመቅን ማለት ያንኑ ከ4 እስከ 8 ያለውን የቅባት ይዞታ እናገኛለን ማለት አይደለም። ዋናው የእህሉ የሀገር አይነት ነው ማለት ነው። ያንን ይመስላል። በሰዓት የሚፈጅበት የገባውን እህል ለመጨረስ የሚፈጅበት ከ1 ደቂቃ በላይ አይፈጅም። ያንን ይመስላል። በጣም ጥሩ። እስኪ የተወሰነ ምናልባት አጠቃቀሙን ብታሳየን ደስ ይለኛል። መልካም። ከላይ ምንድን ነው የምንጨምርበት ማለት ነው? አሁን ሰሊጥ ነው ያስገባንበት። ስለዚህ ተረፈ ምርቱን ለመኖ ወይም ደግሞ ለተለያዩ ነገሮች መጠቀም እንችላለን። በምንጨምቅበት ሰዓት ቴምፕሬቸሩ በስነ ስርዓት ዘይቱ አልቆ መጨመቅ አለበት። ምክንያቱም ለመኖ በምናቀርብበት ሰዓት በምናስረክብበት ሰዓት ዘይት ሊኖረው አይገባም። ያንን ይመስላል። ስለዚህ ራሱ ከታች የሚወጣውን እያወጣ ተረፈ ምርቱን እያወጣ ዋናው ተረፈ ምርቱን በዚህ መልክ ያወጣልናል። በተጨማሪ ማሽኑ 5 ፋን አለው። ያ ማለት ማሽኑ እንዳይሞቅብን ነው የሚያደርገው። በተጨማሪ በምንጠቀምበት ሰዓት ላይ የማይነቃነቅ ወይም እንደዚህ ስቴብል የሆነ ቦታ ላይ መቀመጥ አለበት። ያን ይመስላል። ማሽኑ ለ8 ዓመት ያህል ሞተሩ ሳይቃጠል ማገልገል ይችላል። በተጨማሪ ሙሉ ዋራንቲ አለ። ዋራንቲው ለ1 ዓመት ብቻ ሳይሆን ማሽኑ በእጃቸው እስካሉ ድረስ ኤልያስ ፓወር መስተው እስከገዙ ድረስ በየትኛውም ሰዓት በ24 ሰዓት ውስጥ ስፔር ቢፈልጉ ማግኘት ይችላል። በጣም ጥሩ። ምናልባት በዚህ ማሽን በቀን ምን ያህል ሊትር ዘይት ማምረት እንችላለን ተብሎ ይታሰባል? በቀን ውስጥ ማሽኑ 24 ሰዓት መስራት ይችላል። ማክሲመም ማሽኑን ለ10 ሰዓታት ብናሰራው
እስከ 60 ሊትር ድረስ መጭመቅ እንችላለን ማለት ነው። በቀን ማለት ነው። ስለዚህ አሁን እነዚህ የዘይት ምርቶች በዚሁ ማሽን እየተጨመቁ ናቸው ማለት ነው። ምናልባት እዚህ ጋር ማወቅ የምፈልገው እንግዲህ ገበያው ላይ የተለያዩ የዘይት ምርቶች አሉ እና ብዙ ጊዜ በዚህ ማሽን ሲጨመቁ ምናልባት የጣዕሙ ጉዳይም ተመልካቾች ሊያሳስባቸው ይችላል እና ገበያው ላይ ካለው ዘይት በዚህ የምንጨምቀው ምንድን ነው ልዩነቱ? ምናልባት እሱን ብናነሳ። ይህ ዘይት ገበያ ላይ ካለው አንደኛ በዘይቱ ውፍረት በተጨማሪ ጣዕም ከተለመደው ዘይት ይሄኛው በቤታችን ውስጥ የምንጨምቀው ዘይት በጣም ቴስቲ ነው። በተጨማሪ ደግሞ በጣም ተፈላጊ ነው። ገበያ ላይ ደግሞ እስካሁን ባለው ምንም አይነት ኬሚካል ጨምረን አይደለም የምንጠቀመው። ገበያ ላይ ደግሞ የሚመረተው ዘይት ኬሚካል ስለሚገባበት በቤታችን ውስጥ የምንጨምቀው ሙሉ ለሙሉ የተፈጥሮ ዘይት ነው ማለት ነው። ኬሚካል የለውም ማለት ነው። ስለዚህ ለጤናም ጠቃሚ ናቸው ተብሎ ይታሰባል ማለት ነው። በጣም ጥሩ። ምናልባት አንድ ዘይት ለማምረት የሚያስፈልጉ ነገሮች ምንድን ናቸው? ከማሽኑ በተጨማሪ ምን መጀመሪያ ማሽኑ ነው። ከዛ ውጭ ግን ምን ነገሮች ሊያስፈልጉን ይችላል? መልካም። ማሽኑን ኦልሬዲ ካገኘ የሚያስፈልገን እህሉና እህሉ ብቻ ነው። የትኛውንም ቅድም እንዳልኩሽ የትኛውም የቅባት ዘር ይጨምቃል። ለምሳሌነት ሰሊጥ፣ ለውዝ፣ የዱባ ፍሬ ዘይት። በጣም ጥሩ። ምናልባት ይሄን ማሽን ስንጠቀም ማድረግ ያለብን ጥንቃቄ ምንድነው ተብሎ ይታሰባል? ማሽኑን በምንጠቀምበት ሰዓት 24 ሰዓት ባንጠቀመው እኛ ሪኮመንድ እናደርጋለን። ማሽኑ በየ4 እና በየ5 ሰዓቱ ቢያርፍ ለማሽኑ እድሜ ርዝማኔ የተሻለ ነው። ያንን ይመስላል። በጣም ጥሩ። ምናልባት የዚህ ማሽን ዋጋ አሁን ባለው ወቅታዊ ዋጋ ስንት ነው ማለት እንችላለን? የዘይቱ መጭመቂያ ከ135 ሺህ ብር ጀምሮ አለ። ደረጃ አላቸው። ይሄኛው በሰዓት እስከ 8 ሊትር ነው የሚጨምቅልን። ከዚህ ከፍ በሚል ደግሞ 3 አይነት ደረጃ ነው ያለ። ከዚህ ከፍ የሚለው እስከ 40 ሊትር አለ። ከዛም ደግሞ እስከ 80 ሊትር የሚጨምቃል። በጣም ጥሩ። ስለዚህ ሰዎች ምናልባት ይህንን ቢዝነስ መቀላቀል ቢፈልጉ ይህንን ማሽን ብቻ ይዘው ይህንን ስራ መጀመር ይችላሉ? በሚገባ መጀመር ይቻላል። በተጨማሪ ደግሞ ሲንግል ፌስ ስለሆነ ቤታችን ውስጥ ቁጭ ብለን መስራት እንችላለን ማለት ነው። ይሄ ማሽን ከቤታችን በተጨማሪ ለንግድ አገልግሎት መጠቀም የምንችለው የማሽን አይነት ነው? በሚገባ ቅድም ያልኩሽ በሲንግል ፌዝ ነው። በሰዓት እስከ 4 ሊትር ከ4 እስከ 8 ሊትር ጨመቅን ማለት በቀን ውስጥ በ10 ሰዓት ብናሰራው እስከ 60 ሊትር መጭመቅ እንችላለን ማለት ነው። ያንን ይመስላል። በጣም ጥሩ። ምናልባት ይሄንን ቢዝነስ በአሁኑ ሰዓት ብንጀምረው አዋጭ ነው ተብሎ ይታሰባል ካደረጋችሁት ቆይታ አንጻር? በሚገባ አብዛኛው ሰው ወደ ዘይት መጭመቂያ ቢዝነስ እየገባ ነው። እስቲል አሁንም ግን ተደራሽነቱ አነስተኛ ነው። እኛ በሚገባ ማሽን አለ። በጣም ጥሩ። ምናልባት ይሄ ማሽን ገበያ ላይ ያለው ተፈላጊነት ምን ይመስላል? ሰዎችስ በብዛት ከእናንተ እየወሰዱ ነው? የገበያ ፍላጎቱ እስካሁን ባለው በጣም ተፈላጊ ነው። በተጨማሪ ደግሞ ወደ ቢዝነሱ ደግሞ ከገባን አካባቢያችንን በመጠቀም ወደ ሆቴሎች፣ በተጨማሪም በቲክቶክ በማስተዋወቅ ወደ ገበያው ተደራሽነትን ማስፋት እንችላለን ማለት ነው። በተጨማሪ ማሽኑ ድምፅ አልባ ነው። ምንም አይነት ድምፅ የለውም። አይረብሸንም ማለት ነው። ያንን ይመስላል። በጣም ጥሩ። እንግዲህ ይህ ማሽን ለሚወስድ ሰው አጠቃቀሙን በምን መልኩ ነው የምታስረዱት? ምናልባት አጠቃቀሙንም በደንብ ብናይ። አጠቃቀሙን በተመለከተ በሚገዙ ሰዓት እዚሁ ቁጭ ብለን አሳይተን፣ በተጨማሪ ዩቲዩብ ላይም ቪዲዮ አለ። በሚፈታ እና በሚገጠም ሰዓት ማሽኑ ምንም አይነት ሳሙና መንካት የለበትም። በሞቀ ውሃ ብቻ ነው ማጽዳት ያለብን። ያንን ይመስላል። በጣም ጥሩ። ምናልባት እዚህ ጋር አያይዘህ ብታነሳው ደስ የሚለን የተለያዩ የቅባት እህሎችን በምንጠቀም ሰዓት የተለያየ ጣዕም ነው ያላቸው እና ጣዕሙን እንዳይዝብን ማድረግ ያለብን ጥንቃቄ ምንድን ነው? መልካም። በምናጸዳበት ሰዓት በአንደኝነት ምንም አይነት ሳሙና መጠቀም የለብንም። ምክንያቱም ሳሙና የሳሙናውን ጣዕም ነው ይዞብን ዘይቱን ያበላሽብናል ማለት ነው። በተጨማሪ በሚፈታ እና በሚጸዳ ሰዓት ምንም አይነት ቆሻሻ ላይ መቀመጥ የለበትም፣ ወይም ሽታ ያለው ነገር ላይ መቀመጥ የለበትም፣ ጣዕሙን ስለሚያበላሽብን። አጽድተን ከጨረስን በኋላ ወዲያው መጠቀም እንችላለን ወይስ ራሱ የሚፈልገው ደቂቃ አለ? አጽድተን ከጨረስን በኋላ ውሃው እንደደረቀ፣ የማሽኑ ውሃ እንደደረቀ፣ የሚወጡት ፓርት እንደደረቀ ማስገባት እንችላለን። መፈታታት ያለብን ግን ስለሚያቃጥል ከ30 ደቂቃ በኋላ ማሽኑ እንደቀዘቀዘ መፈታታት እንችላለን። በጣም ጥሩ። ምናልባት ሰዎች ይህንን ቢዝነስ በደንብ መቀላቀልና መስራት ከቻሉ በወር እስከ ምን ያህል የተጣራ ትርፍ ሊያገኙ ይችላል ተብሎ ይታሰባል? መልካም። ማሽኑን እንደገዙና ወደ ስራ እንደገቡ በወር ማክሲመም እስከ 100 ሺህ ብር ማግኘት ይችላሉ ማለት ነው።
በጣም ጥሩ። እንግዲህ እነዚህን የቅባት እህሎች መጭመቂያ ማሽን እናንተ ጋር ቢመጡ ደንበኞች ከ135 ሺህ ብር ጀምሮ ማግኘት እንደሚችሉ ነግረኸኛል እና ምናልባት ካሽ ለማይከፍሉ ደንበኞች ያዘጋጃችሁት ሌላ አማራጭ አለ? ጥሩ ጥያቄ ነው ያነሳሽው። የባንክ ብድር በሚገባ አዘጋጅተናል። ከኦሮሚያ ኢንተርናሽናል ባንክ ጋር በመተባበር የትኛውንም የማሽን አይነት መግዛት ይችላሉ ማለት ነው። በጣም ጥሩ። ምናልባት ይህንን ስራ ማንኛውም ሰው ቢጀምረው ትርፋማ ሊሆን ይችላል ተብሎ ይታሰባል? ቢዝነሱ አዋጭነቱ ምንም ጥርጥር የለውም። ምክንያቱም ወደ ቢዝነሱ ከገባን ማክሲመም በቀን ውስጥ እስከ 6 ወይ 7 ሊትር ሸጥን ማለት እስከ 10 ሺህ ብር በቀን ውስጥ ትርፋለን ማለት ነው። ማሽኑን በተመለከተ ለአጠቃቀም በጣም ቀላል ነው። ስታርትና ፓውዝ የሚል አለ። ስታርትና ፓውዝ መነካት ሰዓት ማሽኑን የምናስጀምርበትና የምናስቆምበት ነው። ኦይል እና ቴምፕ የሚለው ቴምፕሬቸር መጨመሪያውና መቀነሻው ነው። ያ የሚያደርገው እያንዳንዱ እህል የሚጠቀመው ቴምፕሬቸር ይለያያል። እሱ ደግሞ በተጨማሪ በማኑዋል ላይ ያለ ሰሊጥ ላይ የምንጠቀመው ቴምፕሬቸር እና ኑግ ላይ የምንጠቀመው ቴምፕሬቸር ስለሚለያይ ያንን በምናደርግበት ሰዓት ማስተካከል አለብን። ምክንያቱም ሊያሳርርብን ይችላል የምንጠቀመው። ስለዚህ የምንጠቀመውን ነገር ማኑዋሉ ላይ ስለተጻፈ ሰዓቱንም ደቂቃውንም ከዛ መመልከት እንችላለን ማለት ነው። ማኑዋሉ የሚነግረን ምን ያህል ቴምፕሬቸር መጠቀም እንዳለብን ነው። በተጨማሪ እያንዳንዱ የቅባት አይነት ምን ያህል የቅባት ይዞታ እንዳላቸው ነው የሚነግረን። የእኛን አጀስትመንት አንዴ ከተጠቀመ በኋላ ምንም አይነት ንክኪ ያስፈልገዋል። ኦልሬዲ የተረፈ ምርቱን ዘይት አይተን ቴምፕሬቸር የሚያስፈልገው ከሆነ እንጨምርለታለን፣ ካልሆነ እንቀንስለታለን ማለት ነው። ስለዚህ በዋናነት ይህን ስራ ለመጀመር የሚያስፈልገው የቅባት እህሉና በሁለተኛነት ደግሞ ማሽኑ ነው ማለት ነው። ስለዚህ ሁለቱን ይዘን ይህን ስራ መቀላቀል እንችላለን በሚገባ። ማሽኑ በተጨማሪ ጨምቀን ከጨረስን በኋላ ይፈታታል። እሱን ደግሞ እንዴት እንደሚፈታታል አሳሽ። በመጀመሪያ ያቺን እናወጣለን። ከዛችን እናወጣለን። ስለዚህ ከጨረሰን በኋላ ነቅለን ማስቀመጥ እንችላለን ማለት ነው። እንደምመለከተውም ከሆነ ደግሞ ፖርታብል ነው። ፖርታብል ነው ማሽኑ። ተነቅሎ ባይቀመጥ የተሻለ ነው። ከፈታታን በኋላ ቺኛዋ ብረት የምትጠቅመን በእጅም ይወልቃል። በተጨማሪ ግን ጉልበት የሚያስፈልጋቸው ሰዎች ስላሉ እችኛዋ ለእሱ ነው የተዘጋጀችው። እናወጣበታለን። ከዛቸው የሚጸዳውና የሚታጠበው ፓርት እነዚህ ብቻ ናቸው። በተጨማሪ ራሱን የቻለ ብሩሽ አለ ማጠቢያ። አጥበን ከጨረሰን በኋላ ከደረቀ በኋላ ማሽኑን በዚህ መልክ የምናስገባው ማለት ነው። አንዳንዴ እንደዚህ ሊይዝብን ይችላል። እችኛዋን ጥርስ በማዞር ማስገባት እንችላለን ማለት ነው። እናስገባለን። ስለዚህ ባንነቃቅለው ይበልጥ ተመራጭ ነው ማለት ነው። ካጸዳም በኋላ ተነቅሎ ባይቀመጥ ሪኮመንድ እናደርጋለን። ምክንያቱም እንዲጠፋ ስለሚችል በአግባቡ ካስቀመጥነው ችግር። ስለዚህ በዚህ መልኩ ማጽዳት እንችላለን ማለት ነው። በዚህ መልኩ ማጽዳት እንችላለን። ቅድም እንዳልኩት በተጨማሪ ምንም አይነት ሳሙና መንካት የለበትም። በማሽኑን በሚገዙ ሰዓት ደግሞ ምንም አይነት ብልሽት ቢያጋጥም ብዙ ጊዜ ብልሽት ሊያጋጥም የሚችለው ከማሽኑ ሳይሆን ከአጠቃቀም ብቻ ነው። ምንም አይነት ብልሽት ቢያጋጥም እዚሁ ኤልያስ ፓወር መጥተው ሜንቴናንስ ማግኘት ይችላሉ። በጣም ጥሩ። ሁሉም ማሽኖች እዚህ ጋር መመለከታቸው ተመሳሳይ አገልግሎት ነው የሚሰጡት? በሚገባ። እነዚህ ትናንሾቹ ናቸው። አንድ አይነት ጥቅም ነው ያላቸው። ከዚህ ከፍ የሚሉ ግን አሉ። ቅድም እንዳልኩሽ በካፓሲቲያቸው በሰዓት 40 ሊትር የሚጨምቃሉ እና 80 ሊትር የሚጨምቃሉ። ፕራይሳቸውም ቅድም እንዳልኩሽ ትንሹ 135 ሺህ ብር ነው። ከዛ ጀምሮ አለ። ሁለቱ በሲንግል ፌዝ ነው የሚሰሩት። ከዛ በኋላ ያለው 3 ፌዝ ይፈልጋል። በጣም ጥሩ። ስለዚህ እኛ ለአብነት አነስተኛውን አየን እንጂ ደንበኞች ደግሞ ተለቅ ያሉትን ቢፈልጉ እናንተ ጋር እንደ አማራጭ ማግኘት ይችላሉ ማለት ነው። በሚገባ። በጣም ጥሩ። እነዚህን እቃዎች ከሸጣችሁ በኋላ ዋስትናችሁ ለምን ያህል ጊዜ ነው የምትሰጡት? የ1 ዓመት ዋስትና አለ። ዋስትናው ፎከስ የሚያደርገው ሞተሩ ላይ ነው። በተጨማሪ ዋራንቲ ስፔር፣ ሙሉ ስፔር አለ። ባለ 1 ዓመት ብቻ ሳይሆን ያ ስፔር የሚያገለግለው ማሽኑ በእጃችሁ እስካለ ድረስ ምንም አይነት ስፔር ብትፈልጉ እኛ ጋር መታችሁ ማግኘት ይቻላል። ስለዚህ ሙሉ እነዚህ እቃዎች እናንተ ጋር ነው የሚሰሩት ማለት ነው? ሙሉ ለሙሉ አሴምብል የምናደርገው እዚህ ነው።
በጣም ጥሩ። በአጠቃላይ ግን ሰዎች እነዚህን ቢዝነስ መጀመር ቢፈልጉ በዚሁም መልዕክት ማስተላለፍ ትችላል? መልካም። አሁን ላይ ማሽኑ በጣም ተደራሽነት እየሰፋ ነው ያለው። ቢዝነሱን በጣም በዛው ልክ እየሄደ ነው። ወደ ስራው ለሚገቡ ኤልያስ ፓወር መጥተው ቀጥታ ከአንድ ዓመት ዋስትና ጋር ከሙሉ ስፔር ጋር ማሽኑን ማግኘት ይችላሉ። ያንን ይመስላል። በጣም ጥሩ። ምናልባት ሰዎች እነዚህ ማሽኖች ቢፈልጉ የዴሊቨሪ አገልግሎት እዚህ አዲስ አበባ እንዲሁም ደግሞ ክልል ከተሞች ላይ ያሏቸው? በሚገባ በዴሊቨሪ አዲስ አበባ ውስጥ በነፃ ነው የምናደርሰው። ከዛ ባለው ከክፍለ ሀገር ላሉት ግን የዴሊቨሪ ራሳቸውን ችለው ማድረስ እንችላለን ማለት ነው። የትኛውም አይነት ክልል ላይ ማድረስ እንችላለን። በተጨማሪ መቀሌ ላይ ሾሩም ሆነ ወርክሾፕ አለ። እዛ ሄደው ማግኘት ይችላሉ። ምናልባት የቅባት እህሎች ላይ ትኩረት አደረገን እንጂ ሌሎች ማሽኖችንም ተመልካቾች ማግኘት ሲፈልጉ እናንተ ጋር ማግኘት ይችላሉ? በሚገባ። አሁን ደግሞ አዳዲስ የገቡ ማሽኖች አሉ። የኮተን ካንዲ ማሽን፣ የፖፕኮርን ማሽኖች፣ የፒናት በተር የለውዝ ቅቤ መስሪያ ማሽኖች አሉ። እነሱን ደግሞ በተጨማሪ ማግኘት ይችላሉ። የዳቦ ማሽነሪዎች አሜሪካ ስታንዳርድ የሆኑ ሀገር ውስጥ የሚመረቱ ሀገር ውስጥ የሚመረቱ የዳቦ ማሽነሪዎች አሉ። እነሱ ላይም የ1 ዓመት ዋስትና አለው። ሙሉ ስፔር አለ። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ ተመልካቾች እናንተ ማግኘት ቢፈልጉ በምን አድራሻ ያገኛችሁ? መልካም። ወሎ ሰፈር ጋር አድሞላ አንደኛ ላይ፣ በተጨማሪም ደግሞ በ0903 2292 በ0912 77 5838 ላይ ማግኘት ይችላል። መልካም። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ቀን። ውድ ተመልካቾቻችን እንግዲህ የዘይት ጉዳይ ምንም አያጠያይቅም። ብዙዎቻችን ከጊዜ ወደ ጊዜ ዋጋ እየጨመረ አስመርሮናል። ታዲያ እነዚህን ዘይቶች በቤታችን ሆነን ማምረት የምንችልበትን የተለያዩ ማሽኖችን ዋጋ፣ አጠቃቀሙን፣ በአጠቃላይ ቢዝነሱ ለእናንተ ለተመልካቾቻችን እያደረስኳችሁ ቆይታ አድርጌ ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ የእነዚህን አድራሻ ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልኝ።